አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 ሙሽት ነው። በኢትዮጵያ የመጀመሪያው ዶክተር ሲቪል መሐንዲስ ኃይለ ጊዮርጊስ ወርቅነህ በሀገረ አሜሪካን የሚሰሩትን ሥራ ትተው ሀገሬን ማገልገል አለብኝ ብለው እንደመጡ ሙያቸውን ገልጸው ለግርማዊ ንጉሠ ነገሥት ደብዳቤ አስገቡ። በወቅቱ ዶክተር ኃይለ ጊዮርጊስ ወርቅነህ በተመረቁበት የሥራ መስክ የደሞዝ ወለል ባለመኖሩ በምን ያህል ደሞዝ ይቀጠሩ የሚለው ከፍተኛ ውዝግብ አስነሳ። ጃንሆይም የዶክተር ኃይለ ጊዮርጊስ ወርቅነህን ደሞዝ እንዲያጠኑ አቶ ከተማ ይፍሩን መደቧቸው። አቶ ከተማ ይፍሩም ጥናታቸውን አጠናቀው ለግርማዊነታቸው ማስታወሻ ጻፉ። በማስታወሻቸውም እንዲህ አሉ። ስለ ዶክተር ኃይለ ጊዮርጊስ ወርቅነህ ደሞዝ ጉዳይ ሐሳብ እንዳቀርብ ግርማዊነቶ ባዘዘኝ መሠረት በታላቅ ትሕትና አቅርቤያለሁ አሉ። እንዲህም አሉ። ይህ ወጣት በውሃ ግድብ መሐንዲስነት ከፍተኛውን ዲግሪ ያገኘ ከመሆኑም በላይ ኒውዮርክ ከተማ በአንድ ትልቅ የሥራ ተቋራጭ ኩባንያ ውስጥ ለ2 ዓመት ያህል የሥራ ልምምድ አድርጓል። የሕክምና ዶክትሬት ላላቸው ወጣቶች በወር 700 ሲሰጥ የሕክምና ያህል ለሚያስቸግረው ለመሐንዲስ ዶክትሬት ከዚህ ያነሰ መስጠት ያስቸግራል። ዶክተር ኃይለ ጊዮርጊስ አሁን ለሥራ የተመደበው በሥራና መገናኛ ሚኒስቴር ሆኖ በጦር ካሳ ማስፈጸሚያ ክፍልም እንዲሠራ መደረጉን ምክንያት በማድረግ ከሥራና መገናኛ ሚኒስቴር በወር 600 ብር፣ በጦር ካሳ ክፍል ለሚሰጠው አገልግሎት ደግሞ በወር 200 እንዲያገኝ አድርጎ በጠቅላላው በወር 800 የኢትዮጵያ ብር ደሞዝ ቢሰጠው ሌሎችን የሚያሳዝን መስሎ አይታየኝም በማለት ኅዳር 5 ቀን 951 ዓመተ ምህረት ለግርማዊነታቸው ማስታወሻ አቀረቡ። ጃንሆይ ማስታወሻውን ከተመለከቱ በኋላ ይህ ወጣት በሰው ሀገር ከፍተኛ ክፍያ ይከፈለው ነበር፣ ሀገሬን ላገልግል ብሎ ሲመጣ 800 ብር ብቻ መክፈላችን ቅር እንዳይለው ጠርታችሁ አናግሩት አሉና አዘዙ። ዶክተር ኃይለ ጊዮርጊስ ወርቅነህን እንደተባለው ጠርተው አናገሯቸው። እርሳቸውም የመጣሁት ሀገሬን ላገለግል ስለሆነ ሥራዬን እያያችሁ ትጨምራላችሁ ብለው በ800 ብር ደሞዝ 2 መሥሪያ ቤት ሊሰሩ ተስማሙ። በዚህም መሠረት አቶ ከበደ ሚካኤል የኢትዮጵያ ንጉሠ ነገሥት መንግሥት የትምህርትና የሥነ ጥበብ ሚኒስትር ወደ አገር ተመልሶ ሥራ መጀመር በሚል ጦማር ጉዳዩ ስለ ዶክተር ኃይለ ጊዮርጊስ ወርቅነህ ሥራና ደሞዝ በገለጹበት ደብዳቤ እንዲህ አሉ። ከውጭ አገር የመሐንዲስነት ትምህርታቸውን ጨርሰው የተመለሱት ዶክተር ኃይለ ጊዮርጊስ ወርቅነህ በትምህርታቸው ዐይነት የትምህርት ቦርድ በወሰነው የደሞዝ ድልድል መሠረት ከመስከረም 1 ቀን 951 ዓመተ ምህረት ጀምሮ ለትምህርታቸው ደረጃ መነሻ ሆኖ የተወሰነላቸው
የወር ደሞዝ 600 የኢትዮጵያ ብር መሆኑንና በሥራና መገናኛ ሚኒስቴር ውስጥ እንዲሰሩ መወሰኑን እገልጣለሁ። ማዘዣው እንዲተላለፍላቸው በማክበር አመለክታለሁ በማለት ገልጸው ደሞዛቸውን አጸኑላቸው። በኢትዮጵያ የመጀመሪያው ዶክተር ሲቪል መሐንዲስ ኃይለ ጊዮርጊስ ወርቅነህ ከዚህ በኋላ ሀገራቸውን በተለያዩ የሥራ መስኮች በመሰማራት ደከመኝ ሰለቸኝ ሳይሉ አገልግለዋል። አዲስ አበባንም በከንቲባነት ለመምራት በቅተዋል። ውድ የአዲስ 1879 አድማጮች ሁሌም በተሰማራንበት የሙያ መስክ ለሀገር ለወገን የሚጠቅም ሥራ እንሥራ። በተሰጠን የሥራ መስክ ላይ ለሀገር ለወገን ታማኝ አገልጋይ እንሁን። ሁሌም ወገን ሲጎዳ፣ ሲበደል፣ ሲከፋ የወገን ደራሽ እንሁን። በተሰጠን ዛሬ መልካም ነገሮችን እናድርግ። ይህንንማ መቻጣ ነው። ሁሌም ወገንን እያገለገልን ሀገርን በተሰማራንበት የሙያ መስክ ጠንክረን እየሠራን ከፍ ለማድረግ እየተጋን እንገኛለን ማለታችሁን ገምተን በእጅጉ ደስ ብሎናል። ቤተሰቦቻችን አሁንም የተለያዩ ታሪኮችን ማቅረባችን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንገናኛለን። እናመሰግናለን። አዲስ 1879